ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች እንደ ሁልጊዜው በቅደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ስትቆዩ ከኛ ጋር ላይክ፣ ሰብስክራይብ እና ሼር ማድረግ እንዳይረሳ። የእናንተ አንድ ላይክ ለእኛ በብዙ ይጠቅመናልና ላይክ ማድረግ እንዳትረሱ። በመረጃ ሰዓታችን ከቼልሲ ጋር በተያያዘ የቡድን ዜና እናነሳለን። በተለይም ተጫዋቾች ቼልሲ ኮከቦች ከዓለም ዋንጫ ውጭ እየሆኑ ነው። ጉዳዩን በተመለከተ በስፋት መረጃ ይዘናል። ከዛ ውጭ የዝውውር ጉዳዮችን አካፍላችኋለን። ቼልሲ ጋር በተያያዘ በዝውውር ጉዳይ ላይ ሰፋ ያለና ለየት ያለ ጥንቅር ይዘናል። የቡድኑ ተጫዋች ምናልባት ዳግም ለብራዚል ብሔራዊ ቡድን ጥሪ ሊደርሰው ይችላል እየተባለ ነው። ጉዳዩን እናጠረዋለን። የቡድን ዜናም ይዘናል። ኤዲን ሃዛርድ ለኤንዞ ፈርናንዴስ ስለ ሪያል ማድሪድ ጉዞ የኔን ታሪክ ይማርበት እያለ ይገኛል። የቀድሞ የቼልሲ ኮከብ ሃዛርድ ወደ ሪያል ማድሪድ ለመዘወር ለሚፈልገው ኤንዞ ፈርናንዴስ ጠንከር ያለ ምክር አጋርቶታል። እንደምታዩት በእንግሊዝ ፕሪሚየር ሊግና በላሊጋ መካከል ካሉ ትልልቅ ልዩነቶች አንዱ በየጨዋታው የምታሳየው ብቃት ላይ የሚጠየቀው እጅግ ከፍተኛ ወጥነት ነው። በተለይ በሪያል ማድሪድና በባርሴሎና ቤት ይላል። ማድሪድ ውስጥ በሁሉም ጨዋታዎች ላይ በግንባር ቀደም ብቃት ላይ መገኘት አለበት። ስተትም ሆነ ሰበብ ቦታ የላቸውም እዛ ይላል። የኔን ታሪክ ሁሉም ሰው አስቀድሞ ያውቃል የሚለው ኤዲን ሃዛርድ ከቼልሲ ወደ ሪያል ማድሪድ ስዘዋወር እድለኛ አልነበርኩም። ዝውውሩን ከማድረግ በፊት ምንም ሰው በአግባቡ አልመከረኝም፣ አላስጠነቀቀኝም ብሏል። ኤንዞ ከፍተኛ ብቃትና ወጥነት ያለው የዓለማችን ደረጃውን የጠበቀ ተጫዋች መሆኑ ግልጽ ነው የሚለው ኤዲን ሃዛርድ፣ ነገር ግን እዛ ቦታ ላይ ያ ብቻ በቂ ላይሆን ይችላል። እኔም በነበርኩ ጊዜ በምርጥ ብቃቴ ላይ ነበር ወደ ማድሪድ የሄድኩት፣ ነገር ግን እጅጉን በጣም ከባድ ነበር። በሪያል ማድሪድ ውስጥ ያለው ፉክክር ሌላ ደረጃ ላይ ያለ ነው። እያንዳንዱ ተጫዋች ሁሉንም ነገሩን ስለሚሰጥ የመሰለፍ ዕድል ማግኘት እንኳን በጣም ከባድ ነው። ኤንዞ ፈርናንዴዝ ሆይ አስብበት እያለው ነው። ቀድሞ ቼልሲን ለቆ ማድሪድን ተቀላቅሎ የደረሰበትን የሚያውቀው ኤዲን ሃዛርድ። ኔይማር ጉዳት እንዳጋጠመው በዓለም አቀፉ የመረጃ ሰዓታችን በተለይም የዓለም ዋንጫን መረጃ ስናነሳ ነገር ናችሁ። ታዲያ ከዚህ ጋር በተያያዘ በርካቶች አንድ ጥያቄ እያነሱ ነው። ኔይማር የተካተተው የቼልሲው ጆዋ ፔድሮ ተቀንሶ ነው። ጆዋ ፔድሮ የተቀነሰው ከነ ምርጥ ብቃቱ ነው። ስለዚህ አሁን ተራው ጆዋ ፔድሮን ወደ ብሔራዊ ቡድኑ መመለስ ነው የሚሉ ሀሳቦች ወይም ድምፆች እየመጡ ነው። ትራንስፈር ማርኬትን መረጃውን ይዞት ወጥቷል። በርከት ያሉ የዜና ምንጮችም ጆዋ ፔድሮ ዳግም የመጠራት እድሉ 14 በመቶ አደርሶታል። ኔይማር ሁኔታ ይወስኗል ሁሉንም ነገር። ግን አሁን እነ ፕሎይ ማርኬት 14 በመቶ በኔይማር ምክንያት ጆዋ ፔድሮ ጥሪ ሊደርሰው ይችላል የሚል መረጃን እየወጡ ነው። ተጫዋቹ ለመጠራቱ እነ ሪዮ ፈርዲናንድም ጭምር አስገረመን ሲሉ እንደነበር ይታወቃል። ፓትሪስ ኤቭራ ፓልመር ብዙ ጊዜ ተጎድቶ እንደነበረ መርሳት የለብንም። አንዳንድ ጊዜ የተወሰኑ ተጫዋቾች ጉዳት ሲያጋጥማቸው ወደ ቀድሞ ብቃታቸው ለመመለስ ብዙ ጊዜ ሊፈጅባቸው ይችላል። አሁን ጥሩ ነገሩ የዣቪ አሎንሶ ቼልሲ ቤት መድረስ ነው። ስለዚህ በቼልሲ ቤት የእሱ መድረስ አንዳች የሚያመጣው ለውጥ እንደ ቡድን እንዳለ ሆኖ እንደ ተጫዋች ደግሞ ይህንን ፓልመርን ወደ ነበረ ብቃቱ ይመልሰዋል ብለዋል። ፓልመር በዓለም ዋንጫ ላይ አይሳተፍም። ስለዚህ ራሱን ማዘጋጃና ማስተካከያ በቂ ጊዜ ያገኛል። ይህም ከአዲሱ አሰልጣኝ ጋር ለመግባባት የሚሆን በቂ ጊዜና የአዲሱን አሰልጣኝ ፍልስፍና ለመቃኘትም ጥሩ ጊዜ የሆነለታል። ሌላኛው አጋጣሚ ነው ብሏል። ስለዚህ ፓልመር በእርግጠኝነት በቼልሲ ቤት ወደ ቀደመ ብቃቱ እንደሚመለስ እርግጠኛ ነኝ። ለዚህም ዣቪ አሎንሶ በብዙ ይረዳዋል እያለ ነው። የዣቪ አሎንሶ ፈተና ግን ያ ብቻ አይደለም። ዣቪ አሎንሶ ኮከብ የማቆየት ኮከብ የማጽናትን ፈተና ገጥሞበታል። ቢያንስ የራሱ ማንነት ወይም ደግሞ በዣቪ አሎንሶ ቅኝት የተቃኘ ቡድን እስኪ ገነባ ድረስ ዣቪ አሎንሶ ቼልሲ ከመጣ በኋላ የመጀመሪያ ፈተናው እዚህ ክለብ ውስጥ ኮከብ ማቆየት ሆኗል እና የዣቪ አሎንሶ የመጀመሪያ ስራ ኮከብ የማቆየት ሂደት ይሆናል ማለት ነው። አሁን ላይ የኤንዞ ፈርናንዴዝ ልብ መሸፈትና በርከት ያሉ የዜና ምንጮች ከቼልሲ ጋር ተጫዋቹ ከመስማማት ይልቅ ወደ ሪያል ማድሪድ ማምራትን ይመርጣል የሚሉ መረጃዎች ከወጡ በኋላ አሰልጣኙ እንዲህ አይነት አጣብቂኝ ውስጥ ገብቷል የሚሉ መረጃዎችን ዘሰን ይዞ ወጥቷል። አሰልጣኙ እንዲለቅበት አይፈልግም። በተለይ በመጀመሪያ ሲዝኑ ኮከቦቹን ማቆየት ዋነኛ እቅዱ ነው። የራሱን ቡድን ገንብቶ እስኪጨርስ ድረስ እንደማለት ነው። ከዛ ውጭ ከዚህ ተጫዋች ጋር በተያያዘም ጆዋ ፔድሮ ሀሳቡን አጋርቷል። መሸነፍን ፈጥሞ የሚጠላና በብቃቱን በጣም የሚተማመን አይነት ተጫዋች ነው። የእሱን አስተሳሰብ በጣም ወድለታለው እና ሁልጊዜም ምርጡ ተጫዋች እንደሆነ ያስባል። ከተቃራኒ ቡድንም ጋር ሲጫወት በሜዳው ላይ መሸነፍን አይወድም። በራስ መተማመኑ በጣም ከፍ ያለ በጣም ምርጡ ተጫዋች ነው ብሏል። ከሪዮ ፈርዲናንድ ጋር ቆይታ ነበረው በነገራችን ላይ ጆዋ ፔድሮ ከሰሞኑ
ከቼልሲ ጋር በተያዘ ለዓለም ዋንጫ ማሄድ የቼልሲ ተጫዋች ቁጥሩ ከፍ እያለ ነው። ብሔራዊ ቡድኖች በተደጋጋሚ ጥሪ ሲያደርጉ የቼልሲ ኮከብና ከዋክብቶች እየሄዱ አይደለም። የኮል ፓልመርን ከሰሞኑ ሰምተናል ለእንግሊዝ ብሔራዊ ቡድን አለመጠራት። በእርግጥ ቁጥሮቹም እያሽቆለቆሉ ነበረ። የፓልመር 2023 24 22 ጎሎችን በፕሪሚየር ሊግ አምና 2024 25 15 ዘንድሮ 10 ነው። ይህ በእንዲህ እንዳለ ፓትሪስ ኤቭራ እንዳለው የጉዳት ሁኔታውን አትርሱ ብሏል እና በእርግጥ እነኚህ የጎል መጠን መቀነስ የተጫዋቹ ጉዳት እንደ ቡድን ደግሞ ቼልሲ ጥሩ አለመሆንም እንደ ትልቅ ምክንያት ሊጠቀስ ይችላል። ኮል ፓልመር ያው በሚቀጥለው የውድድር ዓመት የሻቪ አሎንሶ ወሳኝና ቁልፍ ተጫዋችም ይሆናል ተብሎ ነው የሚጠበቀው። ግን ለብሔራዊ ቡድን አለመጠራቱ ቁጥሮቹ በራሱ በጣም እያሽቆለቆሉ መምጣታቸው ማሳያ ነው። ሌላው ለዓለም ዋንጫ ከቼልሲ ያልተጠራው ተጫዋች አርጀንቲናዊው አሌሃንድሮ ጋርናቾ ሆኗል። ለቼልሲ በፈረመበት ዓመት ይህ ጥሪ አምልጦታል። በእርግጥ ጋርናቾ ሊያስጠራ የሚችል አይነት ፐርፎርማንስ በቼልሲ አልነበረውም። አሌሃንድሮ ጋርናቾ ከታላቁ መድረክ ቀርቷል። ሀገሩንም ከመወከል ህልሙ ተጨናቅፏል። በጣም እንዳዘነ እየተነገረ ይገኛል። ተጫዋቹ እስካሁን በማህበራዊ ሚዲያ ላይ ያሰፈረው ነገር የለም፣ ግን መስፈሩ አይቀርምና በቀጣይ መረጃችን ጉዳዩን እናጠረዋለን። 2014 ጀምሮ ባለፉት 12 ዓመታት ውስጥ ማለት ነው ለተጫዋቾች ዝውውር ብዙ ገንዘብ በማውጣት ቼልሲን የሚስተካከል የለም። 2.9 ቢሊዮን ዩሮ ወጪ አውጥቷል። የስፔኖቹ ሀያላን እንኳን ማድሪድና ባርሴሎና ቢደመሩ ያወጡት ወጪ በዚህ 12 ዓመት ውስጥ ቼልሲን አይጠጋም። ውድ ቤተሰቦቻችን ቼልሲ እንዲህ አይነት ገንዘብ አማካኝ ቡድን ሆኗል ሊባል ያስገደደው በተለይም ቡድኑ ተደጋጋሚ ዋንጫን ለማንሳት ነው። በእርግጥ በዚህ ጊዜ ውስጥ የፕሪሚየር ሊግ ዋንጫን፣ ሻምፒዮንስ ሊግን አንስቷል። ርቀቶች ቢኖሩትም ትልቁ ጥያቄ እየተነሳ ያለው ቼልሲ ካወጣው ገንዘብ አንጻር አግኝቷል ወይ ነው። በስኬት ደረጃ ከዚህ አንጻር ነው እንጂ ዋንጫዎችን ማንሳቱ ይታወቃል። የክለቦች ዓለም ዋንጫ፣ ኮንፈረንስ ሊግ፣ ኤፍ ኤ ካፕ ያለው በታሪክ ብቸኛው ቡድን እንደሆነም እንዳትዘነጉ። ከዚህ ጋር በተያያዘ አሌክስ ክሩክ የቼልሲን ገንዘብ የማውጣት አባዜ ካየ በኋላ ቼልሲዎች እኮ በጥር 60 ሚሊዮን ፓውንድ ለዝውውር ሊያወጡ ነበር ለተከላካይ። ታዲያ ኢብራሂም ኮናቴ ላይ ለምን ትኩረት አያደርጉም? ኮናቴ ከሊቨርፑል በነፃ ሊለቅ የሚችልበት ሰፊ እድል አለ። ምክንያቱም ኮንትራቱን ማደሱ እስካሁን አልተረጋገጠም። ከፕሪሚየር ሊግ ክለቦች ጋር መደራደር ይችላል። ቼልሲ ለምንድን ነው እዛ ላይ ትኩረት የማያደርገው የሚል ሐሳብን ያነሳሉ የቶክ ስፖርት ጸሐፊው አሌክስ ክሩክ። ምናልባት ቼልሲያን የኮናቴ ከሊቨርፑል በነፃ የሚለቅ ከሆነ ለቼልሲ መድኃኒት የሚሆን አይነት ተጫዋች ነው ወይ? ጻፉልን።